ዛሬ ይዤላችሁ የመጣው ኖላዊ ድራማ ክፍል 203 ነው። ኖላዊ ድራማ እንደምታዩት እንግዲህ አስተማሪም አሳዛኝም ነገር ነው ማለት ነው እና በዚህ አጋጣሚ ሁላችሁም ከኖላዊ ድራማ የተማራችሁበት ነገር ሊኖር ይችላል ብዬ ተስፋ አድርጋለሁ። ኖላዊ ድራማ ከመጀመሪያው ጀምሮ እስካሁን ባለው ላይ ያስተምራል ብዬ ያሰብኩት ብዙ እናቶች ብዙ አባቶች ልጆቻቸው ጠፍተው በዛ ምክንያት ቤታቸው ምስቅልቅሉ እንደወጣ ትዳራቸው እንደፈረሰ የምናይበት ቁልጭ አድርጎ የሚያሳይ ድራማ ነው። እንግዲህ ወይዘሮ ሜላት እንደምታዩት ባለ ሀብት ባለ ድርጅት ቆንጆ ቤት ያላት ሁሉ ነገር የተሟላ ነበራት። ከዛ ግን ወርዳ አሁን ከክራይ ቤት ከአንዲት ክፍል ቤት 4 ለ5 ቁጭ ብለዋል። ልጆቹም በየቦታው የሚችሉትን ስራቸውን ሊሰሩ ኑሮን ለማሸነፍ እየተሯሯጡ ነው ያለ። በዚህ አጋጣሚ ግን አቶ መስፍን እንግዲህ ልጆቼ ጎዳና እንዳይወድቁ ብሎ ወጥቶ ቢሆንም አሁን ላይ ድምፁን አጥፍቶ ዝም ብሏል። መጨረሻ ላይ ምን ሊያደርግ ይሆን ብላችሁ ታስባላችሁ? አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። በመጀመሪያ ሀገራችን ላይ ለሚፈጠሩት ነገር አላህ ስብሓን ወተዓላ ፍትህ ያምጣልን። የአክሱም ሙስሊሞች ባለባበሳቸው ብቻ ሶላት እንዳሰግዱ ትምህርት እንዳትማሩ ተብሎ በየቦታው የሚሆነው ነገር ነው። ታስታውሳላችሁ። በጉንችሬ በሂጃብ ለብሳችሁ አትማሩም ተብሎ ተጭሆ ሀለ መፍትሄ የቀረበት ነው። አሁንም ደግሞ አክሱም ላይ እንደዚህ አይነት ነገር እየተፈጸመ ነው። ክርስቲያን ወገኖቻችን ደግሞ ማን ነው የሚባለው ሀገር ላይ እንደዚህ ኦርቶዶክሶች እንደተጨፈጨፉ እየታየ ነው ያለ። ለዚህ እኛው በኛ ካልተባበርነ ራሳችን በራሳችን ካልተከባበርነ ማንም ሊያስከብርልና አይችልም። ግን እኔ የሚገርመኝ የአንዱ ቦታ ላይ የሆነ ነገር ሲተለኮስ ሌላ አማኝ ገብቶ እንዳደረገው አድርጋችሁ የራሳችሁን የምትሸፋፍኑ ሰዎች ግልጽ የሆነውን ነገር በህግና በህግ ከማጋለጥ ይልቅ የሌለውን ሰው ከዛ ምታችሁ ለፍጣችሁ የፍትሃዊ እንዳይሆን የተጎዳው ፍትህ እንዳያገኝ ደባብቃችሁ የምትቀሩ ሰዎች አላህን ብትፈሩ ጥሩ ነው። በነገራችን ላይ አላህ ፍራቻ ቢኖርባችሁ ሰውን ለማጥፋት አትነሱም ነበር። ግን ሰው በመሆናችን ብቻ መከባበር አለብን። በየቦታው ላይ የሚሆነው ያለ ሃይማኖትን እያስታከካችሁ ራሳችሁ ጥፋቱን አጥፍታችሁ ለአንድ ወገን እየለፈጣችሁ የምታደርጉት ነገር ነገ ዋጋ ያስከፍላል። ነገ እውነቱ ይወጣል። ይገርመኛል። የሆነ ነገር ሲሆን አንዱን ጥላቻ ስላለባችሁ ብቻ አንዱን አምጥታችሁ ለፍጣችሁ እነሱ ናቸው የምትሉት። በነገራችን ላይ ሙስሊም ሰላም ነው እንጂ እንደዚህ አይነት ክፋት ነገር እንትን አይደለም። የሚጠይቀውን ጥያቄ ፊት ለፊት ፍትህ አገኘም አላገኘም ፊት ለፊት ይጋፈጣል። ታዩታላችሁ። እየተጋፈጠም ነው ያለ። ግን በሌላ ጥፋቶች ሙስሊም መወቀስ የለበትም። ከኢትዮጵያ ምድር ላይ ብዙ የሃይማኖት ተከታዮች አሉ። ሙስሊምና ክርስቲያን ብቻ አይደለም። ግን ሁለቱንም ለማቃቃር የሚደረገው ነገር በጣም ከባድ ነው። አርሲ ላይ በተጨፈጨፉት ክርስቲያኖች ኦርቶዶክሶች ሌላን ሰው አመጣችሁ አትለፍጡ። መጀመሪያ ውስጥ ላይ ያለውን መመርመር አለብን፣ በየቦታው ማለት ነው። ግልጽ ያለ ጠብ ካለ ግልጽ አድርጎ መጣላት እንጂ እንደዚህ ውስጥ ለውስጥ እንትን ማለት አስፈላጊ አይደለም። እና አላህ ስብሓነሁ ወተዓላ ሰው ስለጮኸ ሰው ፍትህ ስላለ ፍትህ አይገኝም። አላህዬ ፍትህን እንዲያመጣ ሁላችንም ዱዓ እናደርግ። ለሁሉም አላህ ስብሓነሁ ወተዓላ ፍርድ አለው። ፍትህ ካላህ ነው። በሁሉም ወገን ላይ የሚጨፈጨፈው የሰው ልጅ ነው። በሁሉም ወገን ላይ የሚሰቃየው የሰው ልጅ ነው። አላህ ስብሓነሁ ወተዓላ ሲፈጥረን ሰው ነን። በሰውነታችን እንድንከባበር እንጂ የከሌ ብሔር ነው ተብሎ እንድንገዳደል የሃይማኖት ከታይነት ሆኖ እንድገዳደር አይደለም። አንተም ከሃይማኖታቸው አትድረስ፣ እሱም አይደርስብህ። የእሱም ዲን አለው የእኛም ዲን አለን ነው ያለ አላህ ስብሓነሁ ወተዓላ። እና አንዳንድ ጊዜ ላለመሸነፍ ስትሉ የራሳችሁን ጥፋት ለሌላ ሰው ባታደርጉት፣ ለሌላ ወገን ባታደርጉት ጥሩ ነው። አርሲ ላይ ተጨፍጭፈዋል። በየቦታው ላይ ታስታውሳላችሁ። ጎንደር ላይ በሮመዳኑ ቀብር ሊቀብሩ ወጥተው በአንድ ላይ እየጨረሷቸው ታስታውሳላችሁ።
ሁላችንም ውስጣችን ደምቷል። ግን አጥፊው ተቀምጦ ያላጠፋው ወገን ወቃሽ መሆናችን በጣም ይገርመኛል። ፍትህ ከመፈለግ ይልቅ ያንን ወገን ደብቀን ከሌላ ላይ ለፍጠን ሌላ አጀንዳ ማምጣት ነው እንጂ ለዛ መፍትሄ ማድረግ አንችልም። ጥላቻ ሊኖር ይችላል፣ ግን በአንድ ሰው ጥላቻ ሁሉም ሰው መሰቃየት የለበትም። ፍትህ ለአርሲ ክርስቲያኖች፣ ፍትህ ለአክሱም ሙስሊሞች፣ ፍትህ በጭከና መማር አትችሉም ለተባሉ፣ በሂጃባቸው ባለባበሳቸው ብቻ አትማሩም መስገጃ የላችሁም ለተባሉ ወገኖቻችን ፍትህ እንጠይቃለን። ካለምንም አግባብ ሞት ለተፈረደባቸው፣ ካለምንም አግባብ ትምህርት አትማሩም መሀይም ሆናችሁ ቅሩ ለተባሉት ወገኖቻችን ፍትህ እንጠይቃለን። ሰው በመሆኑ ብቻ መከባበር አለበት። ሃይማኖት ራስህ የምታደርገው ነው። የምትፈልገው ማመን የራስህ ምርጫ ነው። አላህ ሂዳያ የሰጠው ሲቀር ሃይማኖትን በትክክለኛ የሚያምን የለም እና በእንደዚህ አይነት ነገር ባንናቆር ጥሩ ነው። ፍትሐዊ ሆነን ያጠፋውን አጥፊ ወገን ፈርፍረን አምተን ለህግ ማቅረብ ሲኖርብን ያንን ደብቀን ሌላን የሌለን ሰው እየለፈጥን እንትን ማለት የለብንም። እንግዲህ ኡስታዞች ፍትህ ብለው በጠየቁ ራሳቸው አስገድለው ራሳቸው ፍትህ ጠየቁ እያላችሁ እየወጣችሁ የምትንጦሩት ዲያስፖራዎች ወደ ራሳችሁ ተመለሱ። በነገራችን ላይ ከዛው ላለው ወገን ራስ በራሱ የሚጠጋገን ወገን እንጂ የሚባል አይደለም። በእናንተ አነጋገር፣ በእናንተ ጠብጫሪ ነገር ብዙ ነገሮች እየተበላሹ ነው። ወጣቱም የሃይማኖት አባቱም ሽማግሌውም እንደ ሽማግሌ ሆኖ መሸምገል ይልቅ ለመጥፎ ነገር መጣራት የለብንም። እኔ ፍትህ ብዬ የምጠይቀው ሰውን ሳይሆን ከአላህ ፍትህ እንዲመጣልን፣ አላህዬ ሰላሙን አምጣልን፣ የተጎዳን ወገን ፍትህ ስጥልን። ፍትህ የሚያመጣ እሱ ነው። በዚህ ስራ ያለውን ሰው ሁላ ደግሞ አላህ ልቦና ይስጥልን። ሰው በመሆኑ ብቻ የሚከባበር አላህ ያድርገው ብዬ ነው ዱዓም አደርገው። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ሀገራችን ላይ አንዳንድ ጊዜ ሀረብ ሀገር ያለ ነው እኛ ህመምና የኢትዮጵያ ህመሞች ኢትዮጵያ የምትባለው ሀገር ህመም አንድ አይነት ነው። ሀረብ ሀገር ያለነ ብሶታችን፣ ጭንቀታችን በውስጣችን ይዘን እንስቃለን። ሰውን ለማስደሰት የእኛን ህመም እንዳያዩ ጥርስ አለ አይደለም። ስንስቅ ደስተኛ ዝንጥ ብለን የምንኖር የተመቸን የሚመስላቸው ብዙ አሉ። ኢትዮጵያ ላይ ደግሞ አዲስ አበባን ብቻ እያዩ የሰላም ሀገር ናት፣ ኢትዮጵያ አምሮባታል፣ ዱባይ ሁለተኛዋ ወይም ትንሿ ዱባይ ሆናለች፣ አውሮፓ ሆናለች፣ በጣም ታምራለች፣ ጽዳቷ፣ መብራቷ፣ ሰላሟ እያሉ ብዙ አረቦች ቲክቶከሮች ይሄዳሉ ያሳያሉ። በውስጧ ግን ብዙ የታመቀ ነገር አለ። እኛም ደግሞ በስደት ሀገር ያለ ነው ውስጣችን ምቅ አድርገን ከትራሳችን ጋር የምናወራቸው ከትራሳችን ጋር የምናለቅሳቸው የምንነግራቸው ስንፈልግ ደስተኛ ሆነን በዛው እንቅልፍ የሚወስደን ስንፈልግ ደግሞ ሀዘን ብለን ሀዘን ውስጥ ገብተን የምንተኛ እኛና ትራሳችን እናውቀዋለን። የኢትዮጵያ ሕዝብም እንደዚህ ነው። ውስጡ ላይ እየታሸ በኑሮ ውድነት በሰላም እጦት እየታሸ ላዩ ግን የሚታየው ጥሩ ጥሩ ቦታዎች የታደሱ የተሰሩ በፎቅ በዘንባባ የታጠሩ ጽድት ያሉ ሸገርን እያሳዩ ውስጡ ግን ሰው ደክሟል፣ የሚበላው አጥቷል፣ ወጥቶ መግባት አቅቶታል፣ ሰላም የለም። በግቢ ውስጥ ታጥሮ ፍራቻ ላይ ነው ያለ። ልጁ ሁላ ተምሮ በስራ ማጣት አእምሯቸው ተነክቶ ጫትቃሚ ሆነው በቀሩባት ሀገር እንደዚህ ብላ ቆንጆ ሁና ትታያለች ማለት ነው። እኛም እንደዛ ነን። ወተን እናወራለን፣ እንስቃለን። ውስጣችን ደግሞ ብዙ ጭንቀት ብዙ ሀሳብ አለን እና
አላህዬ ፍትሁን ሰላሙን አላህ ያምጣልን፣ በቃችሁ ይበለን እያልኩኝ ዱዓ አደርጋለሁ። እህቶቼ ወንድሞቼ፣ ስደት ላይ ያላችሁ የሀገራችን ነገር የሚያስጨንቀን እኛ ለራሳችን ብቻ እናስብ። የሀገር ሰላም ያስጨንቀናል፣ የቤተሰብ ሰላም ያስጨንቀናል። ከራሳችን አልፈን ሌላ ቦታ ገብተን አስጨንቆን ስናወራ ስንል እንውላለን እናድራለን። እና አንዳንድ ጊዜ ከህንፃ ውስጥ ከጥሩ አረብ ቤቶች ሁነን የምንለቃቸው ፎቶዎች ጤነኛ እያስመሰሉን እንጂ ሁላችን ውስጣችን በሀሳብ በጭንቀት ተቃጥሏል። እናንተማ በደህና ጊዜ ወጥታችኋል ይላሉ እዛ ያሉት። ሁሉም እኩል ነው። አሁን ላይ ሰላም ሀገር ነው ያለ ነው። ሰላማችን ተከብሮ የምንኖርበት ሀገር ግን እንቅልፍ መተኛት አልቻልንም። ለምንድን ነው ብላችሁ ብትጠይቁ የቤተሰቦቻችን ሰላም ወጥተው እንዴት ነው የሚመለሱት? አዳሩስ እንዴት ነው? የነገውስ? ሁል ጊዜ ተምራችሁ ጨርሳችሁ ትልቅ ሆናችሁ ስራቶ መጨነቅ ትልቅ መከራና ስቃይ ነውና ይሄ ደግሞ የሰላም እጦት ስለሆነ አላህ ሰላም እንዲያመጣልን ዱዓ አድርጉ። ላይክ፣ ሸር፣ ሰብስክራይብ አድርጉ። ማጣት ማግኘት እሱ አላህ የሰጠን የምንፈተንበት ነው። የሰላም ማጣትም ያው ፈተና ቢሆንም አላህ የሰላም አላህ ያምጣልን። ማጣትን ማግኘትን ከሰላም ጋር ሲሆን ታሳልፉታላችሁ። ሰውም ይተጋገዛል፣ አይጨካከንም። ሰላም ካለ ፍቅር ካለ ጦማችሁንም አታድሩም። አይዟችሁ ስላችሁ ትጽናናላችሁ፣ ሲያጎርሳችሁ ትጽናናላችሁ። ያን መከራና ስቃይ ያልፋል። አሁን ግን ወጥታችሁ የምትተነፍሱበት እንኳን የለም። ሁሉም መከራና ስቃይ ነውና ይህን ስቃይ አንስቶ ሰላም የምንተነፍስበትም እውነትም አምሮባታል። የሰላም ሀገር ናት ተብላ በየቦታው የምትወራላትን ኢትዮጵያ አላህ ያሳየን ብዬ ተስፋ አደርጋለሁ። በዱዓችሁ አንረሳሳ። ፍትህ ለወገኖቻችን በአርሲም በአክሱምም ለሚሰቃዩ ወገኖቻችን ፍትህ እንጠይቃለን። ያው ፍትህ የምንለው ነገ አላህ ድል ያመጣል፣ ሰላም ያመጣል ብለን ስለምናምን ነው። ብዙ ጊዜ እይታ ስላላቸው ታዋቂ ስለሆኑ ፍትህ ሳይጠይቁ ብለን የምንቀየሙ ሰዎችን ብዙዎች አለን። ግን ፍትህ የሚያመጣው አላህ ቢሆንም በዱዓ መጠንከር ነው ያለብን። ከዛ ሰው መጠበቅ ሳይሆን ከአላህ ሱብሓነሁ ወተዓላ ፍትህን ከአላህ መጠበቅ ነው ያለብን። ውድ ቤተሰቦች ሰላም ለሁሉም ይጠቅማል። ለብሔር ብሔረሰብ፣ ለሃይማኖትም ሃይማኖትን የምታስከብር ሃይማኖትን የምትኖርባት ሰላም ስትኖር ነውና አላህ ሰላም እንዲያመጣልን ዱዓዬ ምኞቴ። ኢትዮጵያ በሰላሟ ተጎናጽፋ የምናያት አላህ ያድርገን እላለሁ። ውድ ቤተሰቦች እናንተ ከወደዳችሁት ላይክ ሼር እያደረጋችሁ አላህ ለሀገራችን ሰላም ያምጣልን፣ ፍትህ ለተጎዳው ወገኖቻችን እያላችሁ በኮሜንት አጥለቅልቁት ማለት ነው። እዩት እንዴት ብላ ጽድት ብላ ነው የምናያት አስፋልቷ ምናምኗ። ሀገራችን ግን ማፊ ፋይዳ። አዎ ተቀይራለሽ። ብዙ ፕላኖች አይተናል፣ ብዙ የተሰሩ ነገሮች አይተናል። ግን ምን ዋጋ አለው? ወጣቶቻችን አባቶቻችን ቀባሪ አልባ ሲቀሩ የ70 ዓመት የ60 ዓመት አዛውንት እርቦኛል እባክህን ምበላውን ስጠኝ ከበላው 3 ቀኔ ነው የሚልባት ሀገር ስትሆን ብዙ ሰው የሚቀናባት የኢትዮጵያ ምድር ህዝቦቿ ሲራቡ፣ ህዝቦቿ መስገጃ ሲያጡ፣ ህዝቦቿ የሃይማኖት መካሄድ ሲያጡ በጣም ይገርማል።
ሰላም ያለባት ሀገር ሀበሻ ተብላ መጀመሪያው ሂጅራ እንዳልተሰደዱባት ሁላ አሁን ደግሞ ልጆቿ ስደተኛ ሆነው በስደትም በሀገርም ይሰቃያሉ። እንግዲህ አላህዬ ሰላሙን ያምጣ እያልኩኝ በዚህ እሰናበታለሁ። ላይክ ሸር አድርጉ። ፍትህ ለአክሱም፣ ፍትህ ለክርስቲያን ወገኖቻችን አርሲ ላይ ላሉ እያላችሁ ፍትህ እያላችሁ ጻፉ ማለት ነው። መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።